ሴቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሴቲዩብ የእርሷ ዛሬ አድኖ ጤና ይስጥልኝ ውድ የሁሴቲዩብ አድማጭ ተመልካቾቻችን እንደምን አላችሁ? ዛሬ በሁሴ ተረክ ፕሮግራማችን በ1829 ዓመተ ምህረት በዳኒሹ ደራሲ ሃንስ ክርስቲያን አንደርሰን ለልጆች ማስታወሻ እንዲሆን ከጻፈው ልቦለድ ለእናንተ ልናደርስ ወደድን። ወደ ተረኩ የልብ ራቁት። በጥንት ዘመን ዴንማርክ ውስጥ የነገሰ አንድ ንጉሥ ነበር። ይህ ንጉሥ ከእርሱ በፊት ከተነሱት ነገሥታት ሁሉ ልዩ የሚያደርገው አንድ ባህሪ ነበረው። ይኸው መልበስ፣ ማጌጥ፣ መሽቀርቀር ክፉኛ ይወድ ነበር። በዓለም ላይ አለ የተባለ የልብስ አይነት አይቀረውም። ጠዋት የለበሰውን ከሰዓት የለበሰውን ማታ አይደግሞም። በተለይ ግብዣ ካለውና ቤተ መንግሥት እንግዶችን ከጠራ ከዚህ በፊት ለብሶ የማያውቅ ልዩ ፋሽን ካልሆነ በቀር በጣቱም አይነካውም። ብዙ ጊዜውን የሚያጠፋው ስለ ልብስ አይነቶች በማውራትና አዳዲስ ፋሽኖችን በመከተል ነበር። የዚህ ንጉሥ ልብስ የመውደድ ወሬ በመንግስቱ ውስጥ እንደ ጉድ ተናፈሰ። በአቅራቢያ ባለ ሀገር የሚኖሩ ይህን ወሬ የሰሙ ሁለት ጮሌ ልብስ ሰፊዎች ወደ ቤተ መንግሥት ይመጡና ከዚህ በፊት ሰው ለብሶ የማያውቅ ከረቂቅ ወርቅና ከቀጭን ሐር የሚጠለፍ ልብስ ሊሰሩለት እንደሚችሉ ተናገሩ። ይህን የሰሙት የንጉሡ ባለሟሎች ፈጥነው ወደ ንጉሡ አስገቧቸውና ስለ አስደናቂው ልብስ እንዲነግሩት አደረጉ። ንጉሡም ሽማግሌዎቹ ወደ መልበሻ ክፍሉ ወስዶ ከተለያዩ ዓለማት በስጦታና በግዢ የመጡለትን ቁጥር ስፍር የሌላቸውን አልባሳቱን ካሳያቸው በኋላ እናንተ ከነዚህ የተለየ ምን አዲስ ነገር ልትሰሩልኝ ትችላላችሁ? ሲል ጠየቃቸው። ልብስ ሰፊዎቹ ንጉሥ ሆይ እኛ የምንሰራው ልብስ ከፈጽሞ የተለየ ነው። እንዲህ ያለ ልብስ እስከ ዛሬ በዓለም ላይ ማንም ሰው ለብሶ አያውቅም። ከረቂቅነቱ የተነሳ ለጠቢባንና ለአስተዋዮች ካልሆነ በቀር ለሞኞችና ዕውቀት ለሌላቸው አይታይም አሉት። ንጉሡ ይህን ሲሰማ በደስታ ፈነጠዘ። በልቡም ከማሟሎቹ ከሚኒስትሮቹና ከጄኔራሎቹ መሃል ማን ብልህና አዋቂ መሆኑን ለመለየት ይረዳኛል በማለት አሰበ። በቅርቡ የንግስናዬን ዓመታዊ በዓል አከብራለሁ። ስለዚያ ልታደርሱልኝ ትችላላችሁ? ሲል ጠየቀ። ልብስ ሰፊዎቹ
ንጉሥ ሆይ የበዓሉ ቀን ማለዳ እናደርሳለን በማለት ቃል ገብተው ልብሱን ለማዘጋጀት ያስፈልገናል ያሉትን ወርቅና ሐር ከግምጃ ቤቱ ተቀብለው ሄዱ። በቀጠሮ ቀን ትልቅ ሻንጣ ተሸክሞ ወደ ቤተ መንግሥት መጡ። ንጉሡ በታላቅ ጉጉት ይጠብቅ ነበርና በደስታ ተቀበላቸው። ሽማግሌዎቹ ልብሱ ከረቂቅነቱ የተነሳ ላለባበስ የሚያስቸግር በመሆኑ ራሳቸው በጥንቃቄ ሊያለብሱት እንደሚገባ ገልጸው ተከትለውት ወደ መልበሻው ክፍል ዘለቁ። ሻንጣውን ሲከፍቱት በውስጡ አንዳች ነገር አልነበረውም። እነርሱ ግን በእርግጠኝነት ልብስ ያለ በሚመስል መልኩ እያነሱ ማዘጋጀት ጀመሩ። ንጉሡ የለበሰውን ሁሉ አስወልቀው ልክ ልብስ እንደሚያለብስና እንደሚያስተካክል ሰው መንቀሳቀስ ጀመሩ። ንጉሡ ግራ ተጋባ። ከሰዎቹ የእጅ እንቅስቃሴ በቀር ምንም የሚታየው ልብስ የለም። ሆኖም ልብሱ ለሞኞችና ለእውቀት ለሌላቸው አይታይም ያሉት ትዝ አለውና ደነገጠ። አይታየኝም ቢል ሞኝ ተደርጎ እንዳይቆጠር ፈራ። ይህን እያወጣና እያወረደ ሳለ ከሽማግሌዎቹ አንዱ ንጉሥ ሆይ የልብሱ ረቂቅነት፣ የቀለሙ ድምቀት ደግሞም ከሰውነቱ ጋር መስማማቱ የሚገርም ነው አሉ። ንጉሡም ትንሽ አመነታና እውነት ነው፣ እንዳልከው ነው፣ ልብሱ እንደዛ ነው በማለት እየተንተባተበ መለሰ። አጋፋሪው በእልፍኝ ውስጥ ተሰብስበው ንጉሡን ለሚጠባበቁት መኳንንቶችና መሳፍንቶች ንጉሡ ልዩ የተባለውን ልብስ ለብሶ እየመጣ መሆኑን ከፍ ባለ ድምፅ አበሰረ። ሁሉም ይህን የተባለውን ልብስ ለማየት በጉጉት ዓይናቸውን በሩ ላይ ደቅነው ይጠባበቁ ጀመር። ንጉሡ በላዩ ላይ አንዳች ጨርቅ ሳይኖር እርቃኑን ወደ እልፍኙ ሲገባ ሁሉም ደነገጡ። ነገር ግን ልብሱ ለሞኞች አይታይም የሚለው ወሬ ተናፍሱ ስለነበር ሞኝ ተደርገው እንዳይቆጠሩ ስለፈሩ ሁሉም ልብሱን እንደሚያይ ሰው ማደናነቅ ጀመሩ። ንጉሡ ሹማምንቱ ማደናነቃቸውን ሲመለከት ልብሱ ያልታየው ለሱ ብቻ እንደሆነ አሰበና በራሱ እጅግ አዘነ። የበዓሉ አካል የሆነው የመንገድ ላይ ሰልፍ ስርዓት
የሚጀምርበት ሰዓት ደርሶ ስለነበር ንጉሡ በሰረገላ ላይ ተቀምጦ በከተማው አውራ ጎዳና ላይ በተሰበሰበው ሕዝብ መሃል ለማለፍ ጉዞ ጀመረ። ንጉሡ ባልተለመደ ሁናቴ ራቁቱን ሰረገላ ላይ ተቀምጦ በማየቱ ሕዝቡ ግራ ተጋባ። ነገር ግን ሁሉም የልብሱን ዝና አስቀድመው ሰምተው ስለነበር ሞኝ ተደርገው እንዳይቆጠሩ አፍረታቸውን ውጠው ሳቃቸውን አፍነው እጅ መንሳታቸውን ቀጠሉ። ሆኖም ቤተሰቦቹን ተከትሎ የመጣ አንድ ትንሽ ልጅ ኧረ ንጉሥ ራቁታቸው ናቸው በማለት ከፍ ባለ ድምፅ ተናገረ። ያን ጊዜ በሕዝቡ መካከል ጉምጉምታ ሆነ። ሁሉም የልጁን ቃል እየተቀባበሉና እያስተጋቡ እውነት ነው ንጉሥ ራቁታቸው ናቸው በማለት ቀጠሉ። ወሬው ሕዝቡን አዳርሶ ባለሟሎቹን አልፎ ንጉሡ ጋር ደረሰ። ንጉሡም በገላው ላይ ምንም ልብስ አለመኖሩንና ራቁቱን መሆኑን ሲረዳ የሰልፍ ሥርዓቱን አቋርጦ ወደ ቤተ መንግሥት ተመለሰ። ወዲያው ያታለሉትን ልብስ ሰፊዎች ተይዘው እንዲመጡለት አዘዘ። ነገር ግን ሽማግሌዎቹ ገንዘባቸውን ተቀብለው ፈጥነው ከአገር ወጥተው ስለነበር ሊገኙ አልቻሉም። በእውነት አሳድገን ጌታ ሆይ በፍቅር ለከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር በእውነት አሳድገን ጌታ ሆይ በፍቅር ለከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር በክርስትናችን ዕድሜ ቁጥረን በልምምዳችን ኮርተን በትሕትና መማሩ እርና እድገታችን ቆመታብንና። አዎ ውድ የሁሴቲው አድማጭ ተመልካቾቻችን ለእውነት የምንቆምበት ልብ ምን ያህል ነው? ራሳችን በጀማ ውስጥ እናገኘዋለን ወይስ በእውነት ውስጥ? ለእውነት ከመቆም አንጻር ራሳችንን ምን ያህል እንፈትሻለን? እውነት ክርስቶስ ነው። ነገር ሁሉ ሊመዘን የሚገባው እውነት በሆነው በክርስቶስ ነው። እውነት አንጻራዊ ሊሆን አይችልም። ምክንያቱም የእውነት ሚዛኑ ክርስቶስ ስላለ። እውነትን ልመዝን የምንችለው በክርስቶስ ነው። በክርስቶስ እይታ፣ በክርስቶስ ሚዛን እውነት ይመዘናል። የተወደዳችሁ ለእውነት የመቆማችን ለእውነት የመወገናችን ልክ ለክርስቶስ ያለንን ፍቅር ያሳያል። ብዙ የወደደ ብዙ በከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር። ለዛሬ አበቃን። ሻሎም። Like, share, subscribe.
6